ቀጥ 3 ጊዜ አማትፈሽ ጀምሪ። በስመ አብ ወወልድ ወመንፈስ ቅዱስ ብለሽ ጀምሪ 3 ጊዜ። አንተ ማትብራስክን አንተ 3 የማትብራስክን ለምን አማትባለሁ? እኔ አጋንንት የለብኝ። አጋንንት ያለብህ አንተ አጋንንት ታለፈልፈው አንተ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። ነው በጣም ይቅርታ እናንተ ቁም ነገር ምናምን እያወራች ስለነበረ ወሬያችን እንዳላቋርጠው። አይ በመሃን ራሳችን የተቀየረው እንጂ ራሳችን አሁን አንቺ ስለጻፍሽ ነገር ነው የነበረ። አይዋ ላላሽ ችግር የለም። ሰላም ናችሁ አይደል? ሁሉ ሰላም እግዚአብሔር ይመስገን። ክርስቲያን ነሽ? አዎ ክርስቲያን ነኝ። እሺ 3 ጊዜ አማት በመጀመሪያ አሎ አማት 3 ጊዜ እንዴት ብዬ እንዴ ክርስቲያን ነኝ አልሽም እንዴ? እና አዎ ክርስቲያን ነኝ ግን አልገባኝም ያልከው። ኦርቶዶክስ ክርስቲያን ነሽ? ማማተብ አታውቂም? መታች ማማተብ አይዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታፋብሽ አረብ ከወጣሁ ብዙ ጊዜ ስለሆነ በቃ ጠፍቶብኛል ሁሉ ነገር። እግዚአብሔርን እምነት ጠፋብሽ? በቃ ያኔ ማለት በአረብ ነው እንትን የሚለኝ በአማርኛ ብዙም በቃ የጠፋብኝ ነው። አዎ ስለዚህ ከእምነት ሽርቀሻል ማለት ነው። እሺ በቃ 3 ጊዜ እስኪ። ኦኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። እሺ ባጭ ቀጥይሽ። ምንድን ነበር ጥያቄሽ? እሺ ወንድም በጣም ይቅርታ ላስቸግር ነው። በቃ የሆነ እኮ ነው አጋጣሚ ስራ ጨርሽ ምናምን በቃ ጨርሽ ስራ ወደ ምኝታ ልገባ ስል አጋጣሚ ምን አዲስ ነገር አለ ቲክቶክ ስከፍት እናንተ ያወራችሁ ሳገኛችሁ በጣም ደስ አለኝ እና በቃ በጣም ህይወት ክብድ ብሎኛል። አሁን በቃ ስለዚህ ነገር ምናምን እስኪ የሚያውቁት ነገር ካለ የሚረዳኝ ነገር ካለ ብዬ ልጠይቅ ብዬ ነው። ይቅርታ። እሺ ጠይቂ ነው እንግዲህ ከተማርነው ከደረሰብን ከራሳችን ህይወት ተነስተን ሁላችንም የግላችንን ሐሳብ እናማክርሻለን። ያ ሐሳብ ግን ነው ማለት ሳይሆን የሚጠቅምሽን ነገር ትወስዳለሽ፣ የማይጠቅምሽን ነገር ደግሞ ወጥተሽ ትጣያለሽ ማለት ነው። እሺ ታች ኢንሻአላህ በጣም አመሰግናለሁ። እና እኔ አሁን ከአረብ ከወጣሁ 14 ዓመቴ ነው። አረብ ሀገር ከወጣሁ ማለት ነው። ወደ ሀገር መመለስ ምን እንደወጣሁ ያልተመለስኩም በዚህም እየሰራሁ በቃ መጀመሪያም ሱዳን የሚባል ነበርኩ። አሁን ጦሩ ምናምን ሱዳን ሲነሳ ወደዚህ ግብጽ የምትባል ቦታ ነው ያለው ነው አስሮች ጋር ማለት ነው። ወደ ኢትዮጵያ መሰፈር ምንም አላስብም። በቃ እዚህም በቃ ቅዝቃጤውም እንደዚህ ደግሞ በቃ ከወጠሩም በተስኪያ የሚባል ይዤ አላውቅም። መስራባቸው ሙስሊም ናቸው። እኔም በተስኪያን ቤት እንደሆነ አላውቅም። በቃ ቤት ውስጥ ነው የምሰራ፣ አልወጣም፣ አያስወጡኝም። አሁን ግን መጨረሻ ላይ በቃ ቅዝቃጤው ልቤን በቃ ድፍን ምንም ማስብ አላስብም። ዝም በቃ ተኝቼ ተነስቼ ስለነሱ ስራ ነው ማስብ እንጂ ስለሌላ ስራ አላስብም። ለመሳፈርም ራሱ ጭራሽ አላስብም። በተሰብ ደግሞ አንቺ ምንድነው 14 ዓመት ሆነሽ ማዘር ደግሞ በቃ እየደከምኩ ነው ተይ ልጄ ተይ ነይ በኋላ ቆርቆሻ ነይ ይጌት ያልሽ እሺ እመጣለሁ ለና ዙር ባንድ ደቂቃ ውስጥ እረሳዋለሁ። ትዳርም ምንም አላስብም። ከኢትዮጵያ በቃ ገና ትንሽ ያለው ድረው ነበር አልፈልግም የቤቱም ባሉን ትቼ ወደ ሱዳን መጣሁ። ምንም ባልም አላገባሁም ወይም አልተሳፈርኩም። ያንን በቃ ሁሌም ስራ ቦታ ነው ወርፈት ማልወጣም አንዳም ጋር ነው ሁሌም በቃ የምኖረው። አሁን ግን መጨረሻ ላይ በባለፈው የሆነ በዚህ እንደዚህ አጋጣሚ እንደናንተ ቲክቶክ ምናምን ገብቶ ሲያወሩ ቲክቶክ ምን ያልጠቀም አሁን ቅርብ ነው ራሱ ቲክቶክ ሰቱያኑ ነዳም ነው ከፈተችልኝ በአረብ ራሱ ሰጅላ እኔ አበበች ነው መባል ግን ሰቱያኑ በአረብ ሰጅላ ቲክቶክ ከፈተችልኝ ብዙን አልጠቀምም አላቅም። ስለዚህ አሁን እንደዛ ብዬ ቲክቶክ ላይ እንደዚህ እንደናንተ አጋጣሚ የሆነ ሰቱዩ ምናምን ያወሩ እንደዚህ አስገቡና አንቺ አበሻ ነሽ አለችኝ። ሰቱዩ ነች። አዎ አበሻ ነኝ እና ባረስ ተጥፎ ስናይ እኮ አረብ መስለሽ ነው ሲሉኝ እንዳላ አበሻ ነኝ ግን ነዳማ ስለከፈተችልኝ ቲክቶክ ባረብ ጽፋን ምናምን ብዬ ምን ሆነሽ ሰቱዩ ናት ለሰው ልጄ አንቺ መንፈስ አለብሽ ትዳር እንዳታገቢ ወደ ሀገር ቤትም እንዳትሳፈሪ በጣም መንፈስ አለብሽ። መንፈስ በቃ እንደምስታርጉ አንቺን አግብቶ በቃ እንትን ብላና ጠበልናም ካገኘሽ ተጠቀሚና የሆነ ነገር ምናምን አድርጊ ብላ ሰቱያ በቃ በዛው ዘጋችው። እንዴ ፈራው በዛው ጅንሰት ገዙንም ገብቼ ማለት ነው መንፈስ አለብሽ አለች። መንፈስ ቲክቶክ ውስጥ ገብተሽ? አዎ ሰቱያ አጋጣሚ እንደናንተ እንደዚህ ገብቼ
ሴትዮዋ ትናገራለች እንደዚህ በቃ እዛ አጋጣሚ ነው ራሱ ልገባ አልፈለኩም። እንደዚህ ሳያቸው አስገቡኝ። ሴትዮዋ አስገባችኝ። አመሻራቴ ዱባይ ነው መሰለ ያሉት። ከዛ አንቺ ልጅ በጣም ታሳዝኛለሽ፣ መንፈሳዊ አድሮብሻል አለብሽ፣ ትዳር እንዳትይጂ፣ ባል እንዳታገቢ፣ ወደ ሀገር እንዳትሳፈሪ፣ ምንም በቃ የመንፈሳዊ ምስት ሆነሽ ነው የምትቀመጪው ምናምን አለች። ጭራሽም ባል ማግባት አላስብም። ሁሉም ሰው ይጠይቃል፣ አላገባም በቃ ጭራሽ ወደ ሀገር ማልተሳፈረም ዝም ብዬ ነዳም ጋር መስራት ነው። ይሁን አሁን በቃ ቅጥቃጤው ይቀጠቅጠኛል። በቃ በጣም ህይወት ከበደኝ። በሰው ሀገር እንድብዬ እንዳልቀርብዬ በጣም አስባለሁ። ምን ላድርግ ወንድም፣ ምን ልስራ? ከዚህ ሀገር ጠበል ምናምን አይገኝም። ምን ላድርግ? እሺ እህታችን በመጀመሪያ ንጹህ ልብሳለሽ። እውነት መጀመሪያ ዋናው እሱ ነው። እግዚአብሔር የተመሰገነ ነው። እልሽ እኔ በጣም እዚህ ማውቀው ማለት ሰው ወንድም ማዋየው ቤተሰብ ራሱ እንደዚህ ብዬ ማልነገርኳቸውም ዝም ብዬ እመጣለሁ ያልኩ ዝም ያልኩ ገብቶኛል። አንተ ስላገኘሁ በጣም ደስ ብሎኛል። እሺ ያው ላንቺ ያው በአንድ ጊዜ ቀጥታ እንደዚህ ብሎ መመከር ከባድ ነው። ልጅቷ እንደዛ ከማለቷ በፊት በጣም ትምህርቶች እንዳታዳመጪ ወይም ደግሞ የሆነ ነገር እንድታደርጊ መጋበዝ ነበረባት። ምክንያቱም በአንድ ጊዜ ዝም ብላ የተናገረች ወዲያውኑ በቃ እንደገባሁት ደረንገጥኩና ዘጋሁት። አራሱ አላስጨረስኳትም፣ ዘግቼው ወጣሁ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ምን ሊያሰማኝ እዚህ ቲክቶክ የገባሁ ራሱ ወር ቲክቶክ አልገባሁም። ወር ሙሉ ፈራሁ። እንደዛ ይባልም። ለማንኛውም ግን ያው ልክ ነሽ። ግን ማለት ልክ የምትሆንበት ምክንያቶች ሊኖሩ ይችላሉ። ግን እና በጣም ተጨናነኩኝ። እውነቷን ትሆን ወይስ ምንድነው? በቃ ተጨናነኩኝ እና እናንተ ሳያገጣም እግዚአብሔርን በጣም ደስ አለኝ። እነሱ ይሄ መፍትሄ ሊፈቱ ይችላሉ ብዬ ልጠይቅ ይሄ የገባሁኝ። በጣም ይቅርታ። ወደና መጣሽ አንተ ስራ ላይ እና ብዙ ነገር ካለ እንዳላቋርጥብህ። ችግር የለም። ኧረ ይሄ ነው ስራችን። እኛ ሌላ ምን ስራ አለ? እንኳን ደህና መጣሽ። እዚህ ጋር የተሰበሰብነው እኛ ከአንቺ ያውቀን ወይም ደግሞ መምህራኖች ሆነን ሳይሆን እኛም በዙሪያችን በውስጣችን ያለውን ችግር ለመነጋገር ነው። እዚህ ጋር ቁጭ ያልነው እንዳንቺ አይነት ችግር ያለብን ሰዎች ስለ መፍትሄው ማድረግ ስላለብን ነገሮች የምናገርበት መድረክ ነው ይሄ ማለት ነው። ስለዚህ እህታችን በመጀመሪያ ምንም ነገር አትፍሪ፣ አትደንግጪ። ምክንያቱም አንደኛ ነገር ምን ማመን መቻል አለብሽ፣ የሰይጣን ፈተና እንዳለ በህይወትሽ ውስጥ የሰይጣን ፈተና እንዳለ ማመን መቻል አለብሽ። እሺ ሰይጣን ይፈትንሻል፣ በአንድ መሄዳ መንገድ ይፈትንሻል። አንቺ ላይ ያለው መንፈስ ምን አይነት ነው ምንድነው የሚለውን ነገር መጀመሪያ ለአንቺ የምናደርገው ነገር ምንድነው፣ ሄደሽ ትምህርት እንድታዳምጪ መጋበዝ ነው የኛ መጀመሪያ ስራችን የሚሆነው ማለት ነው። ከዛ ያንን ትምህርት ካዳመጥሽ ከተከታተልሽ በኋላ ከትምህርቱ የምታገኛቸው ነገሮች አሉ፣ የምታገኛቸው ነጥቦች አሉ፣ የምትረጃቸው ነገሮች አሉ። ከዛ ላይ ደግሞ ያንቺን ህይወት ታወዳድሪዋለሽ ማለት ነው። እኔ የኔ ህይወት እንዴት ያሳለፍኩት አሁን ላይ እየሆነ ያለው እንዴት ነው፣ ትምህርቱ ላይ ሲያለው ምን አይነት ነገር ነው የሚለው ነገር ታመዛዝኛለሽ ማለት ነው። አንደኛው ነገር ይሄ ነው። ሁለተኛ ነገር ደግሞ ከእምነትሽ ደግሞ መራቅ የለብሽም። አንደኛ ነገር ዋናው ነገሮችን በጣም እንደዚህ ከባድ ያደረገብሽ ከእምነትሽ መራቅሽ ነው። ገባሽ ምንሽ? አዎ በጣም ራሱ ከእምነቴ ራሱ ምንም ያውቅ አሁን ራሱ ጭራሽ መጣ። እንደዚህ መዝሙር ማዳምጥ ነበር። እንደዚህ ደግሞ መጽሐፍ ዳዊት አንዳንዴ እየገባው ከሞባይል መጽሐፍ ዳዊት አላስኩም የለኝም ራሱ ግን ከሞባይሉ ጽፌ ትንሽ ይሻላል ብዬ እንደዚህ እያነበብኩ ሳልጨርሱ በቃ ይደብረ ያለኝ መዝሙር ሳዳምጥ ነበር። ዘጋዋለሁ ምንም አስጨርሰኝ ገብቶኛል። በቃ አሁን ለምሳሌ ከእግዚአብሔር መራቅ ማለት ግዴታ ቤተክርስቲያን መሄድ ብቻ አይደለም። እሺ እህታችን ማሰብ ያለብሽ እግዚአብሔር በሁሉም ቦታ የመላ ስለሆነ እግዚአብሔር መንፈስ በውስጣችን አለ። መንፈስ ቅዱስ ከሁላችን ጋር ይኖራል። ስለዚህ ከሀገር ስትወጪም እግዚአብሔር ካንቺ ጋር ሀገር ውስጥም እያለሽ እግዚአብሔር ካንቺ ጋር አለ። አሁንም በጣም ስለዚህ እምነትሽን መተው የለብሽ ማለት ምን ማለት ነው? አልዋሽም አንድ አልዋሽም በተስከን ጀም አላቀም አስጨርሽ በማል ከገባሽ ትንሽ ሐሳቤ ላትይዙ ትቻለሽ። እሺ ግዴታ ቤተክርስቲያን መሄድ አለብሽ ማለት ሳይሆን ግዴታ ቤተክርስቲያን መሄድ አለብሽ ከቤተክርስቲያን መራቅ ስለሌለብሽ እንዳንልሽ እግዚአብሔር አምላክ በሁሉም ቦታ የመላ ነው። ቤተክርስቲያን የሌለበት ቦታ የምንኖር ሰዎችስ ግዴታ በቃ ከእግዚአብሔር ጋር መሆን አንችልም ወይ ስትይ እንደዚህ ይባል ነገር የለም። እግዚአብሔር በሁሉም ቦታ የሞላ ስለሆነ ባለችሽ ቦታ በምታገኛት ቦታ የእግዚአብሔር የሚገባውን አምልኮ መስጠት ስለምትችይ ማለት ነው። ስለዚህ አንደኛው ነገር ይሄ ነው። በቃ የትም ቦታ ብትሄጂ ብትሸሺ ከእግዚአብሔር ጋር ያለሽን ግንኙነት ማቋረጥ የለብሽም። ትልቅ ነገር አይደለም፣ ትንሽ ነገር አባታችን ብሎ መተኛት፣ እግዚአብሔርን ማሰብ፣
እንደዚህ በቃ መንፈሳዊ ተግዳሮች የሚባሉት ነገሮች በጥቂቱም ቢሆን ነገር ማድረግ ይገባል ማለት ነው። ከእንደዚህ አይነት ነገሮች መራቅሽ ለህይወትሽ በጣም ትልቅ ፈተና ሆኖ ያመጣብሻል። ገብቶሻል? በጣም ብዙ ፈተና ያመጣብሻል። ምክንያቱም የእግዚአብሔር መንፈስ ስለራቀሽ ማለት ነው። የእግዚአብሔር መንፈስ ከራቀሽ ደግሞ እርኩስ መንፈስ ይፈትንሻል፣ ፈተናውን ያበዛብሻል። ምክንያቱም አሁን ለአንቺ ይሄ መንፈስ ነው ያ መንፈስ ነው ልልሽ አንችልም። አሁን ላይ ከነገርሽን አንጻር እኛ የምንረዳው ነገር አለ፣ የምናውቀው ነገር አለ። ግን አንቺ ከምንም ስለሌለሽበት ገና ሴጣን ሲባል ራሱ አሁን በጣም ስለምትፈሪ እንደዚህ ነው ብለን መናገር አንችልም አሁን ማለት ነው። ስለዚህ አሁን ለአንቺ ምንድነው የምናደርገው? ዩቲዩብ ትገቢና አሁን ላይ ሌላ ስልክ ካለሽ ወይም ደግሞ እዚሁ ላይ ዩቲዩብ ትገቢና መምህር ተስፋዬ አበራ የሚል ታውቂዋለሽ? መምህራችን እንዴ ወንድሜ አንዴ ጣልቃ ትግቢናት አንዴ እገባለሁ። ይቅርታ እገባለሁ። ምንም እንደዚህ አይነት እርኩስ መንፈስ እንደዚህ ሲመጣ ድራሹን ማጥፋት። እሺ እህታችን መምህርታችን መምህር ተስፋዬ ታውቂዋለሽ? ቆይ አንዴ እህቴ ጸጋ መኮንን አንዴ እድል ሰጥሻለሁ። እሺ አንዴ ጠብቂ፣ እየረበሽኝ ታስቸገረሽኝ ነው። እሺ እህታችን ዩቲዩብ ትገቢና መምህር ተስፋዬ አበራ የህይወት ገጠመኝ ብለሽ ሰብስክራይብ ታደርጊውና ቢያንስ ትምህርቶቹን እስኪ በቀን 1-2 ለማዳመጥ ሞክሪ፣ ለአንድ ሳምንት ማለት ነው። መምህር ተስፋዬ አበራ የህይወት ገጠመኝ የሚል አፊና ቆይ እህታችን ገዝታ አስገባሻለሁ። እሺ ስላስቸገርሽ ነው። ጸጋ ጠብቂኝ እህታችን ልሸኛትና አስገባሻለሁ። ይሄ ነው። እሺ ዩቲዩብ በቲክቶክ አሁን ከጻፍኩ ይመጣልኛል። ዩቲዩብ ላይ በቃ ፈራውን በሰው ሀገር ሙቼ በቀርሽ መፍትሄው አደራውን በሙስሊም ሀገር ሙቼ እንዳልቀር ነፍሴን ሳልይዝ ሙስሊም ጋር እንደሆንኩ የምታምኛው መልአክ እንደዚህ አያደርግም። እሺ አንደኛ ነገር በቃ ማመን ያለብሽ ነገር እግዚአብሔር አዳኝ መሐሪ መሆኑን ነው። እሺ ስለዚህ ችግር የለውም፣ አታስቢ። ሴጣን የሚባል ነገር ሴጣን ሲባል አትፍሪ፣ አትደንግጪ። ሴጣን በሁሉም ላይ የሚኖር ነው። ምክንያቱም ስለዚህ ከዛሬ ማታ ጀምሮ አባታችሁ ነው ብለሽ ሳቲ እንዳትተኝሽ። እሺ አባት እቺን ብቻ የቤተሰብ በጣም ነው የማመሰግነው። እዚህ በላይ ደግሞ ኤልሽ እቺን ብቻ አዳምጪ። አባታችሁ ነው ያለሽ 3 ጊዜ ትሰግዳለሽ። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ ብለሽ ተኝ። እሺ ይሄን እንዳትረሺ። በቃ አባታችሁ ነው ብለሽ ለአብ እሰግዳለሁ፣ ለወልድ ቅዱስ እሰግዳለሁ ብለሽ ሁሉ ጊዜ እቺን ተኝና ትምህርቱን አዳምጪ። ከዛ በሚቀጥለው ቀን ደግሞ እንጠይቅሻለን። እሺ አባት በጣም አመሰግነው። ይቅርታ አስቸገርኩ። ችግር የለውም። ሌላ መፍትሄ የለም። እሺ ከእንደዚህ አይነት ነገር የሚወጣው በክርስቶስ ብቻ ነው። በጣም ነበር። አሁን ቅልል አለኝ። በቃ እግዚአብሔር ክርስቶስን ማመን በክርስቶስ ሕይወት መመላለስ ነው። እሺ ሌላ መፍትሄ የለም። ከእግዚአብሔር ኃይል ከጾም ከጸሎት አሁን እኛ ድንገት የሚጠልፍ ሰው ካለ ብለን ነው ከዚህ ስትወጪ ማለት ነው። ከጾም ከጸሎት ከስግደት ከንስሐ ከቅዱስ ቁርባን ውጪ የመዳኛ መንገድ አለ ወይም ደግሞ ከጭንቀት ከችግር መፈቻ መንገድ አለ ብሎ የሚልሽ ሰው ካለ ማንም እንዳሰቢ እንዳታዳመጪ። ይሄ ሰው ሐሰተኛ ነው። እሺ በቃ ስለዚህ በርቺ፣ ትምህርቱን አዳምጪ፣ እንትን እልሻለን። እሺ አባት በቃ በውስጥ ስለ ሁሉም ነገር በውስጥ አወራለሁ። አሁን እንደዚህ እሺ አንተ በቃ የምትቀጥለውን ቀጥል። በጣም አመሰግናለሁ ወንድም፣ እግዚአብሔር ያኖርህ። አሜን። እግዚአብሔር ይስጥህ። እሺ አባት መልካም አዳር። አሜን። ሰላም ሁኑ። እሺ ጸጋ ቀጥየታችን እኔ እንደዚህ አትመስለኝም ነበረ። በጣም ነው የምትገርመው። አንተ ጨንቆኛል እንደዚህ ስትልክ አክንድ መጽሐፍ ቅዱስ ገልጠህ ወንጌል አስተምረህ እንትን እንዳትላት ጭራሽ ወደ አጋንንት ትመራታለህ፣ ወደ ተስፋዬ። አንተም ራስህ አጋንንት ነህ። እኔ ደግሞ አጋንንት የለብኝም። እሺ አጋንንት ደግሞ አይወለድም እንዴ? ከዛሬ ቀን ጀምሮ ምንድነው? እንዴት ወጣች? ነይ እህታችን ነይ። ባይ በማስረጃ ስናወራ ደስ ይላል። ምንም ነገር ካለ በማስረጃ እናወራ እስኪ። እና እህታችን ክርስቲያን የበሽ የምታስቢ ከሆነ ክፉ ቃል አትናገሪ። በቃ በማስረጃ ነገሮችን እናወራ እህታችን። በቃ ክፉ ቃል አታወሪ፣ ችግር የለውም። በቃ አንደበትሽ ላይ ሆኖ የሚናገረውን ነገር ትንሽ ለማገድ ሞክሪ። እሺ በቃ ክፉ ነገር አትናገሪ። በቃ እኛ ክርስቲያን እህት ወንድሞችሽ ነን። ስለዚህ ክፉ ነገር አትናገሪ።
ይሰማል? አዎ ይሰማል። በቃ ክርስቲያን ነሽ አይደል እህታችን? አዎ ክርስቲያን፣ እኛም ክርስቲያን። ስለዚህ ክርስቲያን እህት ወንድሞችሽ ነን። ምንም የሚያጣላ ነገር የሚያስረድበን ነገር የለም። በቃ የሚያስማማን አስተምህሮች ካሉ እነዛ ነገሮች እናገራለን። ትምህርት እንዴት ታስተምራታለህ? ልጅቷ ጨነቄ ብላ ስትመጣ ራስ ወደ አጋንንት ትልቃለች። ተረጋጊ መጀመሪያ። የትኛው አስጠማቂ ነህ አንተ? ደግሞ እስኪ ማን ከየት ነው? ተረጋጊታችን መጀመሪያ ስትልወቅ ተረጋጊ። እሽታችን መረጋጋት መጀመሪያ ተረጋጊ። በስመ አብ መጀመሪያ እስኪ አማትበሽ ጀመሪ። ምክንያቱም የምናስጀምረው ሁሉንም በስመ አብ ብለው 3 ጊዜ አማትበው ነው የምናስጀምረው። ስለዚህ እስኪ በስመ አብ 3 ጊዜ ብለሽ ጀመሪ። እህታችን ቀጥ 3 ጊዜ አማትበሽ ጀመሪ። በስመ አብ በወልድ መንፈስ ቅዱስ ብለሽ ጀመሪ 3 ጊዜ። አንተ ማትብራስክን አንተ 3 ያማትብራስክን ለምን አማትባለሁ? እኔ አጋንንት የለብኝ። አጋንንት ያለብህ አንተ። አጋንንት ምን ታለፈልፈው አንተ? ጨነቀኝ ብላ ስትመጣልህ ስለ አጋንንት የሰበክላት አንተ። እስኪ ምን ብዬ እየሰበከኝ? እስኪ ያልኳትን ደግመሽ ንገሪኝ። 24 ሰዓት ላይ የምትሰብኩ ስለ አጋንንት ያልኳትን ደግመሽ ንገሪኝ እባክሽ። ክርስቲያን ከሆንሽ ስነ ምግባር፣ ኦርቶዶክሳዊ ክርስቲያን ስነ ምግባር አለው እና አሁን ጨነቀኝ ቸገረኝ እንደዚህ ሆንኩ ስትልክ የመጽሐፍ ቅዱስን እሺ እህታችን ለመጨረሻ ጊዜ አስወርጄ ብሎክ ለማድረግ ተረጋግተሽ ማውራት ትችላለሽ እኮ እየተረጋጋሁ ነው። ምንድን ነው ያልከታው? ወደ ዩቲዩብና መምህር ተስፋ የሚለውን ገጠመኛም ቢባልካት እሺ ገጠመኝ ምንድን ነው? ይኸው ስለ አጋንንት ነው የሚያወራ። ሌላ ምን ያወራል? ስለ አጋንንት ምን ብለው ያለው? እንደዚህ የዋስ የመዳም ቅመሞች እየሰበሰበ ብራቸው የሚቀፍል ቀፋይ። እሱን ተይው። የብዙዎቻችንን በደል ማን እንትን ይባላል? እሱን ተይው። እስኪ ምን ስለ አጋንንት ምን ተብሎ ነው የተወራው? እስኪ ስለ አጋንንት አንተ ለምን ወደ ዘላካት ምን ተብሎ ተወራ? ስለ አጋንንት መልሽልኝ። ደግሞ ጭራሽ ማን ነው ደግሞ ሆን መጥቶ ደግሞ የሚስውሽ ስለሚወጨልፉሽ ስላለ ልቦና ይስጥክሽ። ከአጋንንት ከመስበክ ልቦና አስጠጣቸው የእግዚአብሔር እስትኩ በቃ ይሄን ነው የምንለው። እሺ እድል ስጣችሁ። ቤዛ ሰላም፣ እንዴት አመሻችሁ? ሰላም እህታችን እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ይቅርታ ጉድ እኮ ነው። እሺ ቀጥሉ። ማን ነው ያወራው? እራችን ጮኩኝ እኮ ረጅም ሰዓት። አዎ ይስማል። ይቅርታ ሴትዮዋ ስለመጣችብኝ እኮ ነው ዘጋውና፣ ይቅርታ በጣም ቃለ ሕይወት ቃለ በረከት ያሰማለን ወንድማችን። እግዚአብሔር አምላክ የአገልግሎት ዘመንህን ይባርክልህ። እኔ አጋጣሚ ቤቱን የምከታተለው በዚህ ብዙም አላገኘህም። መቼ ሰዓት እየገባን ምናምን እንብለውና እግዚአብሔር አምላክ የአገልግሎት ዘመንህን ያርዝምልን። ሁላችሁም የመምህር ተስፋዬ ወጣቶች ማለት ነው የምሳደው ደግሞ ልቦናቸው ያብራላችሁ። መድኃኔዓለም ኢየሱስ ክርስቶስ መቼም መምህር ተስፋዬ መስደብ ማለት ያው ታወቃል ከየት እንደመጣ ማለት ነውና ልቦናቸው ያብራላችሁ። አብረን የመንግስተ ሰማያት ወራሽ እንድንሆን መድኃኔዓለም ኢየሱስ ክርስቶስ ልባችን አንድ ያርግልን። ይሄን ማለት የምንችለው መሳደብ አያስፈልግም፣ ምንም ማለት አያስፈልግም። አንደኛ ልብህን ከተሰወረ ከባድ ነው ስለነበርንበት ማለት ነው። እኔ ባልቃወምም እኔ አላቆም ሲጀመር መጀመሪያ ጊዜ ካገኘሁትም የራሴ ህይወት ስለሆነ ለማንም መጠየቅም ማለትም አያስፈልግም። ገብቶ ማየት ነው። ህይወት ካለ መሄድ ነው፣ ከሌለብህ ደግሞ ባለህበት ሃይማኖት መቀጠል ነው። አይደል? መሳደብ አያስፈልግም። አንድ ሰው በመሆን ብቻ ክርስቲያን ከሆንክ ሰው በመሆን ብቻ ማክበር አለብህ አይደል? ሰይጣን አለባቸው ጋኔን አለባቸው እያሉ መናገር ጋኔኑ የት ላይ እንዳለ እኛ እናውቃለን። የመምህር ተስፋዬ ልጆች ውጤት ስለሆነ የት እንዳለ እናውቀዋለን። ለማንም መጠየቅ መናገር አያስፈልግም። ገና ማይክ ስከፈት እኛ እናውቀዋለን ከየት እንደመጣ ማለት ነው። ግን እንደ ክርስቶስ እኔ በክርስቶስ አምናለሁ የሚል ሰው አትስደብ እያለ መሳደብ በጣም ከባድ ነው። እኔ በጣም ስለማዘን ነው ማለት ነው። እኔ ሁንቺ ገብታ ስለተናገረች ሳይሆን በሙሉ ስለማቀው ነው። ከየት ህይወት ወጥቼ የት እንዳለው እኔ በምን እንደወጣ ራሱ እኔ መምህር ግርማ አላቅ ማንም አላቅ መምህር ገና ሞባይልን እጄ ላይ ከያዝኩት ጀምሬ
መምህር ተስፋዬን ያገኘሁት እስካሁንም እኔ እንትን አይደለም የራስ ህይወት እዛ ካለ መሄድ ነው ካለዚያ መሳደብ ምን አመጣው ጋኔን ማን ጋር እንዳለ እናውቀዋለን ግን እግዚአብሔር አምላክ ልቦናችን ያብራልን አብረን መንግስተ ሰማያት እንድንወርስ ልባችን አብሮ እንዲሆን ክርስቶስ በሁላችን ላይ ይረፍ ይሄ ነው ማለት የምንችለው መሳደብ አያስፈልግም ኮሜንት ላይም አትሳደው በተለይ ለምን እንጃ ሌላ ሰዎች ሆናችሁ እንጂ የመምህር ተስፋዬ ሆናችሁ እዚህ ጋር ይገባ ሃይማኖቱ ሌላ ይሁን የመሰለውን ከተናገረ ልቦና እንድሰጠው ወይ መጸለይ ያለብን ካልሆነ መሳደብ ከኛ ከወጣ የመምህር ተስፋዬ ተማሪዎች ተከታዮች አይደለንም እናውቀዋለን እና እኔ ለማመስገን ብቻ ነው የገባሁት ለመመስከር መምህር ተስፋዬ አባቴ ነው አባቴ ወልደኛል ግን ወልዶ የት እንደጣለኝ ነው ያውቃለሁ የት እንደነበርኩ ስለማቅ ወለደኝ በቃ እንደ አባት እንደ እናት አሳድገውኛል ግን ከዝጋብር ጋር የወለደኝ ግን መምህር ነው ለምን ጠፍቼ ነበር እኔ ካለም ጠፍቼ የት እንደረበኩ ራስ አላቅም አሁን ሳስበው እዚህ ተወርታ ያድቅምና ወንድሜ በጣም ነው የምናመሰግነው ቀጥልበት እኔ በቱን መከታተለው ብዙም ተውተውቅ ላይ አልገባም እና በጣም ነው የምናመሰግነው እኛ ቆች ተባረኩልን አሜን 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 እህታችን አሜን እግዚአብሔር አምላክ ያክብርልን እውነት ነው እንደሚያረኩት እሺ እውነት ነው እህታችን እንግዲህ ያው እኔ ለምንድን ነው እንት ያልኩት ያው እኛ በነገራችን ላይ የመናፍስቱ ውጊያን የሚያክሰው ያን ያክል ሰው ሰደበና አልሰደበንም ያን ያክል ብዙም ችግር የለብንም ምክንያቱም እኛ ችግራቸውን ስለምናውቀው እናዝንላቸዋለን ምክንያቱም አንድ ቀን እኛም እንደዛ ነበርን ግን እግዚአብሔር ይመስገን እንደዛ ነበርኩም በነገራችን ላይ ድሮ ይሄ ትምህርት ሳይገባ በፊት ትምህርታቸውን አላዳምጥም አልሰማቸውም ግን አልጠላቸውም አልሰደባቸውም ሌላ ነገር አላወራም በቃ ብቻ ትምህርታቸው ብቻ አላዳምጥም ነበር ግን ወደ ትምህርታቸው ስመጣ ደግሞ ይበለጠ ወደድኳቸው ማለት ነው ወደጃቸውም ደግሞ በህይወቴም ላይ በጣም ብዙ ነገር ቀየርኩኝ ማለት ነው እግዚአብሔር አምላክ የተመሰገነ ይሁን አሁን የእነሱን ትምህርት እየሰሙ ትምህርቱን ላልሰሙ ሰዎች ስሙ ባካችሁ እንደዚህ ነው እያልኩኝ እንግዲህ ትምህርት ለማስተላለፍም በቃኝ ማለት ነው ግን ከመጀመሪያው ጀምሮ እንደዚህ የተደፈነ ሰው ግን ከባድ ነው ከመጀመሪያው ጀምሮ በጣም በከባዱ የተያዘ ሰው ስለሆነ ማለት ነውና ቅድም እንኳን እምነት የሌለው ልጅ እንኳን ገብቶ በስትክክል ነው ያወራው እምነት እንኳን ፈጣሪ የለኝም እንኳን ብሎ የሚያምነው ልጅ በጣም በጨዋነት ነው የሚያወራው ድምፁ ራሱ ጮክ አይሰማ እምነት የለኝም ብሎ የሚያስቡ ማለት ነው ግን እነዚህ ሰዎች ግን ክርስቲያን ነኝ ብለው ማስበው በክርስቶስ ክርስቲያን ተብለን የተጠራነው ብለው የሚያስቡ ሰዎች ግን በጣም ከባድ ነው የሚናገሩት ቃል የሚያወጡት ቃል በጣም ከባድ ነውና እንደውኛ የተሳሳተ ትምህርት ላይ እንኳን ብንሆን ሰው እንደዚህ አይደለም የሚመለሰው ሰው እንደዚህ አትመልሱ እሾውን በእሾ ከመጀመሪያው ነው ሲወጣ ያያችሁት እሾ በእሾ አይወጣም ቀስ ብላችሁ ያንን ሰው መከራችሁት በማስረጃ ጠይቃችሁት ምን ብላችሁት ነው ያንን ሰው መመለስ የምትችሉት እንጂ ስለሰደበ አሁን ልጅቷን ስለሰደበችኝ እኔ ትምህርታውን ስህተት ነው እንኳን እሷ ብላ ብታስብ ከዚህ ትምህርት ስህተት አልመለስም ምክንያቱም ሰድባይ ሄደችው እንጂ አላስተማረችኝ ስለዚህ ለምትጠይቁት ነገር ማስረጃ ማቅረብ መንፈስ ነው የሚሉት ስለ ሰይጣን ነው የሚሉት ስለ ሰይጣን ምን ብሎ አስተማረ ብላ ስትጠይቅ ስድብ ነው የምትሳደበው እንጂ ስለምን እንዳስተማረ ግን አታውቅም እኮ ስለምን እንዳስተማረ አታውቅም ማለት ነው ሰይጣን ሱሰኛ ያረጋል ዝሙተኛ ያረጋል በቃ ኃጢአተኛ ያረጋል ስቃያችሁን ያበዛዋል ነገራችሁ እንዳይሳካ ያረጋል ብሎ የሰይጣንን ስራ መግለጥ ምንድነው ክፋቱ ምንድነውስ ጉዳቱ ምንድነው ወይስ ለምን ተነካብን ነው እሺ ኦኬ ችግር የለውም ተስማምታችሁ እኮ ነው ያላችሁት ችግር የለውም እኛ ምንም ነገር አይኖርም እዛው ከተስማማችሁ ተስማሙ እናንተ ግን ይሄ በዚህ ነገር የሚሰቃዩ ሰዎች ስላሉ ማለት ነው እንዴት ናችሁ ሁላችሁም ሰላም ብያለሁኝ ሐሳባችሁ ደስ ይላል ብዙ አሁን ላለነው ጄኔሬሽን የሚመጥን ወይም ደግሞ የሚያበረታታ ሐሳብ ነው ብዬ አስባለሁና ብዙዎቻችን በመናፍስቱ ውጊያ ላይ ብዙም ዕውቀት የለንም ማለት ያን ያህል ቸልተኞች ነን ብዬ አስባለሁ ሁላችንም በሚባል ደረጃና ይሄ የዘልማድ ኃጢአት የሚባል ነገር አሁን ላይ ሁላችንንም ተቆጣጥሮናል ብዬ አስባለሁ በቃ ኖርማል ነው አይነት ነገር የሚባል ነገሮች አሁን ላይ ሁላችንም ላይ ነው እና ይሄ የምናደርጋቸው ነገሮች እንዳው ያስደሰቱን በዛ ላይ ደግሞ ያው ስፒሪቱንም እየጋበዝነው ነው በዚሁ አጋጣሚና
ሐሳቦች ጥያቄዎች በጣም በግልጽ የሚመለሱ ጥያቄዎች ናቸው። ምናልባት የምንመልስበት መንገድ ነው ትንሽ እንትን የሚለን በጣም ቀላል ግልጽ የሆነ እንትን የማይል ነውና ወንድሜም ለመመለስ እንደሞከረው ነው። ያው በገባው ልክ ነው ሊመልስልህ የሚችለውና እኔ ምን አስባለሁ መሰለህ መንፈሳዊ ውጊያ ላይ እንደሚሉት አባቶቻችን ልብ ብለን ያው ማየትን ታያላችሁ ግን አታስተውሉም እንደሚለው እግዚአብሔር ቃልና እንሰማለን ግን ያው በልቦናችን ያን ያህል ብዙም ስለማይ ያው መናፍስት ያው በኦሪቱም ጊዜ ነበሩ። ያው ጌታችንም እኮ እየተጓዘ ሲፈውስ እንደዚህ አይነቱ መናፍስት ያለ ጾም ጸሎት ውጪ አይወጣም ብሎ ገስጿቸዋል። ለሐዋርያቱ እንኳን አልወጣ ብሎ ያ ክፉ ደዌ ህመምና እንደዚህ ነገሮች አንዳንዴ ትግል ይሄ ሳናቅ አባቶቻችን ያወረሱት ይዘውት የመጡ በባዕድ አምልኮ ውስጥ ተዘፍቀው ለኛ ለልጆች የደረሰ ወይም ደግሞ እኛ ላይ ያው ስማቸውን አንጠራም። በርግጥ ግን እነዛ አሉ እኛ አሁን ላሉ ጄኔሬሽኖች ሲወርድ የመጡ እነዛ ርኩሳ መናፍስቶች አሉ። ስቲል ያ ስፒሪት ተዋርሶን ይዘውን የቤተሰቦቻችን የአባቶች የቤተሰቦች ጣጣ ምንላቸው ነገሮች አሉ። እነዛን ነገሮች አሁን ያለው ጄኔሬሽን ልብ አይለውም፣ አይረዳውም። ምክንያቱም የነሱ እንትን ነው እኛ ላይ ልጆቻችን ላይ አርፎ እድሜያችንን ባጭር ሰው እንኳን እስከ ማርጀት የሽበት ወጣቶች የሽበት እንኳን መድረስ አንችልም አሁን ላይ ከነዚህ አንፃር ነውና እንዳልከው አሁን ላይ ምን ያነቃናል ብትለኝ ትልቁ መድኃኒት እንደ መፍትሄም ብዬ ማስበው ያው የጌታና ስጋና ደም ነው። ምንም ይሄ እንትን ማይል ሀቅ ነው። ላመነ ሰው እውነትም ልቡን አጥርቶ ከኃጢአትም ራሱን ንስሐ ሲባል አንዳንዴ ብለን የምናስበው ነገር አለ። የግድ ተጎትተን በሶሻል ሚዲያ በሆነ ነገር አይተን ሄደን ለካህን ተናዘን በቃ ኦፋይ ብለን ወደ ቤታችን መመለስ የሚመስለን ብዙዎቻችን ስንቶቻችን ነን። ሄደን ለቄስ ለካህን ተናግረን ብቻ በቃ ኦኬ ጨረስ ተገላ። እንደዚህ አይደለም። ንስሐ ከልማድ ኃጢአታችን ከምናደርገው ከክፉ ስራችን በነገራችን ነፃ ፍቃድ ያልከው ነገር ትልቅ ፖይንት ነው ያነሳው። ነፃ ፍቃድም ይመስለኛል እንደዚህ ማለት አልባሌ ነገሮች ውስጥ እየከተተን ያለው ወጣትነታችን እያቀጨጨ ያለውና ንስሐ ሲባል ከልማድ ኃጢአታችን ከክፉ ነገሮቻችን መመለስ ነው። በቃ መመለስ ነው። መናዘዝ ደግሞ ራሱን የቻለ ነው። ያን የሰራው ተናዘህ ያው በቅድስና ሕይወት መመላለስ ነው። ከዛ በኋላ ነው እነዚህ ስቴፖች የክርስትና ሕግ የተነገሩ ነገር ምንፈጽማቸው እንዳልከው እንደተናገርከውና ምን አስባለሁ መሰለህ እንደ አንድ ኦርቶዶክሳዊ ወጣት አሁን ላይ ጄኔሬሽኑ በትንሹ እየነቃ ነው። ጥሩ አካሄድ ነው። ያው ምናያቸው በቤተ እምነት የሚሰሩ አንዳንድ አባቶች ምንም እንኳን አሁን ያለው ጄኔሬሽን በተቃውሞ ላይ ጎበዝ ቢሆንም በመቃወም አንደኛ ነን። ግን ከቃሉ ጋር መሆን ከባይብሉም ጋር ጠጋብሉ እንትን የማለት ብዙም ልምድ የለንም። የመቃወም ግን አንደኛ ነን። እንደኛ ድንጋይ ወርዋሪ የለምና እነዚህ ነገሮችን ብናስተካክል ቤተክርስቲያንን መንቀፍ ላይ ጎበዝ ነን። ግን እኔ እንኳን የገጠመኝ ከሶስቱ ቅዱስ አንዱ ቅዱስ የተሰቀለው ማን ነው ብዬው አብ ነው ያለኝ እንኳን አለ። እንዳንድ ኦርቶዶክስ ያወጣት እንደዚህ አይነት እስከማወቅ ድረስ ያን ያህል ዲቴል ቤተክርስቲያን ያን ማወቅ እንኳን ቤተክርስቲያን እኛ እንደሆነን የማናቅ ስንቶቻችን ነን። እና አንዳንዴ ራሳችንን ማየት ጥሩ ነው። እውነት ለመናገር እንግዲህ አሁን ላይ ያለን ጄኔሬሽኖች ከእግዚአብሔር በላይ ዲያብሎስን ሰይጣን የምንፈራው ትውልዶች ነን። ባይዘው የምሬ ነው። የእግዚአብሔር ቃል አያስፈራንም አያስደነግጠንም። አሁን ላይ ያለን ጄኔሬሽኖች ግን የሰይጣን ስም ያስደነግጠን። ለምን? ውስጣችን ላይ ተሰርጿል። አንዴ ነግረነዋል። እግዚአብሔርን እንደሚያስፈራ እግዚአብሔር እንደቁጡ እንደሚገል በሲኦል እንደሚያስቃይ አድርገን ነው የምንስለው እግዚአብሔርን። እውነታው ግን አይደለም እንዴ። ዲያብሎስ እንደሚያገሳ አንበሳ ዙሪያችሁን ይከባል፣ ተቃውሙት ከእናንተ የሚሸሻል ተብሎ ተጽፏል። ይህ ቃል ኃይለ ቃል ነው። ሁላችንም ኦርቶዶክሳዊ ወጣት እናውቀዋለን። እንዴት ነው የምንቃወመው? ይህንን ኃይል በእግዚአብሔር ቃል ነው የምንቃወመው። ግን ቅድስና ሕይወት አለን ወይ? ምን ያህሎቻችንን ለእግዚአብሔር ቅርብ የሆነን? ይሄን ደግሞ ራሳችንን መመር መቻል አለብን። እና የእውነተኛ አሁን ላይ ሊያስጨንቀን የሚገባ አንዳንድ ኦርቶዶክሳዊ ወጣት ሁላችንም ምን ያህሎቻችንን ለእግዚአብሔር ቅርብ የሆነን? ምን ያህሎቻችንን ቁርስ ምሳ እራታችንን አስበን ምን በላውን ያህል ምን ጨነቀውን ያህል ምን ያህሎቻችንን እንደው 5 ደቂቃ 10 ደቂቃ ለእግዚአብሔር ልብ ሰጠን አውርተን ነው የምናውቀው? ሰው እምባዬን የሚያውቀው ትራሴ ነው ይላል። ምን አለበት ከትራሱ ውጪ ተንበርከከን ለእግዚአብሔር ብናለቅስ? እሱ ቅርብ አምላክ ነው። ከስትንፋስ በላይ ቅርብ ነው አይደል? የዚህን ያህል ተረድተነዋል ወይ?
ለዲያብሎስስ ለክፉ አጋንንቶች ውስጣችን ላይ ለሰረጹት ቦታ ሰጠን ነው እነሱንም በኃይል እኛ ላይ እንዲነግሱ ያደረግናቸው። ይሄን መቃወም በጣም ቀላል ነበር፣ በጣም ቀላል። አባቶችንም እናስቸግር አልነበርንም እንዴ? ለነሱ ይሄን እኛ እኮ በራሳችን እኮ እነዚህን ኃይላት እኮ ማራቅ፣ መገሰጽ፣ ማሰር እንችላለን። ስልጣኑ አለን እኮ። ክርስቲያን ነን እኮ በደሙ የተዋጀን እንዴ? ከኃጢአት ቀንበር ነፃ ያወጣን እኮ ነን። ነፃ ያወጣን እንዴ? ዋጋ የተከፈለልን በደም የተገዛ ልጆች ክርስቲያን የተባለ ምንድነን? የአዲስ ኪዳን እንዴ የምህረት ልጆች እኮ ነን። ይሄን እንዴት መገንዘብ ያቅተናል? አንዳንዴ ስለ ክፉ መናፍስ ሲነሳ መድረክ ላይ ቲቪ እና አንዳንድ እንደዚህ ሶሻል ሚዲያ ላይ ወጣው የሚያስተምሩ አባቶችን መንቀፍ ጎበዝ ነን። ምናልባት እነሱ የገባቸው እኛ ገብቶናል፣ ትንሽም ቢሆን ተረድተናል ወይ? እስቲ ባይብልን እንየው፣ ቃሉን እንየው እስኪ። ምን ያህሎቻችንን አምላካችንን ያወቅ ነው? ምን ያህሎቻችንን ቤተክርስቲያንን ያወቅናት? እንደው እውነትስ ኢየሱስ ክርስቶስን አውቀነዋል ወይ? እንደው ምን እንዴት ነው? እኔ ካምሮ በላይ ነው እውነት የክርስቶስ ስጋና ደም አማናዊውን እንኳን ሚስጥሩን እናውቀዋለን ወይ? ምን ያህሎቻችንን በዘፈቃድ የምንወስደው? ስለ ንስሐስ እናውቃለን ወይ? ምን ያህሎቻችንን? እንደው ይሄ ነገር ሚስጥሩ ከገባን እንደው እኔ ሌላው ቢቀር እንደ ቢያንስ ለምንጠየቀው ጥያቄ አንድ ፖይንት እንኳን መመለስ የምንችልበት እውነት ዕውቀቱ ይኖረናል ወይ? ዕውቀት እንኳን የመረዳት ክምችት ነው። ቢያንስ ጥበቡን የምናገኘው ከእግዚአብሔር። እንደዚህ እኔ እንዴት ነው አንዳንድ ቃላት ያጥራል የምትናገረው ነገርና ይሄ ስፒሪት እንኳን ምንወያይበት እውነት አንተ የምትደክምበት ርዕስ አልነበረም። እውነት ለመናገር ሰይጣን የለብኝም የሚል ግባ ሳይሆን ምን ያህሎቻችንን ኢየሱስ ክርስቶስን ወይም አምላካችንን እግዚአብሔርን ምን ያህሎቻችንን ቅርብ አድርገን በቅድስና ውስጥ መመላለስ ስንቶቻችን መላለሳለን ርዕስ ሊባል ነበር የሚገባው። እውነት ሰይጣን የሚለው አንተ ርዕስ ላይ አንተ አሁን የተጽፈኸው እንኳን ለዚህ ክብር ማብቃት አልነበረብም ነበር። እውነት ለመናገር እኛ የምር ልብ ብንገዛ ኑሮ እውነት ወንድሜና ጥያቄ ጥሩ ነው። ትውልድን ያነቃል። ለነገሩ እንዴት እንነቃለን? ከተኛን ቆየን እኮ እውነቴን ነው ቆይተናል ከተኛን እንዴ። እና እውነት እንንቃ ሁላችንም። እውነቴን ነው የምነግርህ። ዛሬ አሁን እቺ ማይክሮ ሰከንድ አሁን ዛሬ አናቅም። የእግዚአብሔር ምሕረቱ ቸርነቱ እውነት ይዞን ነው እንጂ ማደራችንን ማናቅም ሁላችንም። እውነት ለሽበት አንደርስም ወጣቶች ሁላችንም። እውነቴን ነው እና እንታገል። ስጋ ደካማ ነው፣ መንፈስ ብርቱ ነው፣ ሕያው ነው። እግዚአብሔር ያው መንፈስ ቅዱስ በውስጣችን አለ እና ያ ሰላም የእግዚአብሔር መንፈስ የሚገኘው በቅድስና ሕይወት መመላለስ ነው። ወደ ቤተክርስቲያን እውነት በንጽህና በልባችን እናልቅስ፣ ወደሱ በማይሆን ነገር ጊዜያችንን አናባክር፣ በርኩሳን መናፍስት አይጫወቱብን እና ይሄ መልእክቴ ነው። አመሰግናችኋለሁ ሁላችሁ። እሺ ቅዱስ የቃሉት ያሰማልን ወንድሜ። ያው እዚህ ጋር የሰይጣንን ስም የጻፍኩት የሰይጣንን ክብር ከፍ ለማድረግ ሳይሆን ሰይጣን ሲጀምር ክብር የለውም፣ የተዋረደ እርኩስ መንፈስ ነው እና ግን የእኛ ትውልድ ደግሞ ምን ችግር አለ? ለምሳሌ ሾፒንግ ሄደ የምታውቅ ከሆነ 400 ብር ተብሎ ሲጻፍና 999 ብር ተብሎ ሲጻፍ ሰው አንድ ብር ስለቀነሰ ያኛው እቃ የቀነሰ ይመስለዋል። እና እንደዛ ነው። የክርስቶስ ስምማ ተሰበከ፣ ተጠራ፣ ስሙ ተነገረ፣ በዓለም ታወጀ፣ በቅዳሴዋ በመሐሌቷ አወደሰችው ቅድስት ቤተክርስቲያን። ግን እኛ ደግሞ የሚሰማ ጆሮ የለንም፣ አንሰማም። ስለዚህ ይሄ ሁላ ትውልድ እየጠፋው፣ ይሄ ሁላ ትውልድ እንደዚህ የተረገመው፣ ስቃይ መከራ፣ የትዳር ፍች የበዛው፣ ዘማዊ የበዛው፣ ጦርነት ሞት የበዛው እኛ ከእግዚአብሔር ክብር ስለራቅን ነው። የእግዚአብሔርን ስም ስለናቅን ነው። የእግዚአብሔርን ቤት ስለናቅን ነው። ስላልተመለስን ነው። በጸሎት በጾም በስግደት ስላልተወለድን ነው። ቤተሰቦቻችን ስላላመለኩ ነው። ቤተሰቦቻችን ስላልጸለዩ ስላልሰገዱ ነው። ስለዚህ እንደ ይሄ የእኛን ጄኔሬሽን ምን ብለህ ነው የምትይዘው? ችግሩ ስትነግረው ይገባል ማለት ነው። ይሄ አንድ ዘፋኝ ሰው እኔ በአጭሩ ምሳሌ እሰጥሃለሁ። አሁን ፈለገ አትናቴዎስ ማለት ነው ቲክቶክ ላይ በጣም ደስ የሚል ስራ ይሰራ ነበረ። እንደዚህ ጌም ላይ ሄዶ የሚጫወቱ ሰዎች ምናምን ድንገት እየገባ ምን ያስተምራቸው ነበርና በጣም ተመስጠው እንደነሱ የሚሰማ የለም። ልባቸው ክፍት ብሎ ይሰማል። ገብቶሃል? እና ደስ ይለኛል በቃ ሲማሩ። እነሱ ግን ያ ትምህርቱ መለሳቸው ወይ ነው ጥያቄው። ክርስቶስን ሳታምንበት ቀርታ ነው? ቃሉን ሳታምንበት ቀርታ ነው ያቺ ሴት ወይም ደግሞ ያ ሰው? አይደለም። ግን ያ ሰው ችግሩ አልተነገረውም። እንዴት እንደተወለደ አልተነገረውም። ህይወትን እንዴት እየኖረ እንዳለ አልተጠየቀም።
ምን እያደረግክ ነው? ምን አይነት መንገድ ላይ ነው ያለኸው? እየጾምክ ነው ወይ? ጸለይክ ነው? እየሰገድክ ነው ወይ? እንደዚህ የሚያደርገህ ነገር ታውቀዋለህ ወይ? ከችግሩ አልተነገረውም እንጂ ቤተክርስቲያናችን 365 ቀን ቅዳሴ አላት። ከሕማማት በስተቀር ስጋው ደሙን ታቀርባለች። የሁላችንም ተራኮ እየገባ ይወጣል እኮ የሁላችንም ድርሻ የሆነችው ያቺ ቅዱስ ቁርባን እየወጣች ትመለሳለች፣ እኛን እየጠበቀች። እኛ ግን ባለመገኘታችን፣ እኛ እዛ ጋር ባለመሄዳችን የሁላችንም ድርሻ የሆነችው እየወጣች ትገባለች። ክርስቶስ አባታችን አምላካችን ስጋዬን ይበሉኛል ደሜን ይጠጡኛል ብሎ ሲጠብቀን የቀረን ስንቶቻችን ነን? እልፍ ነን። ሁላችንም ማለት ይቻላል። ይሄ ግልጽ ነው። በቃ የምናየው ነገር ስለሆነ ማለት ነው። ሰው ከቅዱስ ቁርባንና ከንስሐ ይልቅ ህጉ ላይ እውቀቱ በጣም ሀይ ነው። በቃ በጣም ከፍ ያለ ነው እውቀቱ ማለት ነው። ሲቆረብ ምን እንደማይደረግና ምን እንደሚደረግ ያውቃል፣ ግን ቁርባ አያውቅም። ይሄ ነው የኛ ምግባር ማለት ነው። ህጉን እናውቃለን፣ ከቆረብን በኋላ ምን ማድረግ እንዳለብን እናውቃለን። ግን ቅዱስ ቁርባን አንድ ቀን ተሳትፈን አናውቅም። ሳንሳተፍ ግን እኛ ምን እናውቃለን? ህጉን እናውቃለን ማለት ነው። ስለዚህ ፎከስ የምናደርገው ከዋናው ነገር ሳይሆን ከዋናው በኋላ ያለውን ነገር ነው፣ ወይም ደግሞ ከዋናው ነገር ማለት ነው። እኛ የምናውቀው ቅዱስ ቁርባን ከተቀበላችሁ በኋላ ብቻችሁ እንዳትሆኑ ሰይጣን ያገኛችኋል እንደሚባል ነው። አሉ የሚለውን አስተምሮ ነው እኛ የምናውቀው እንጂ እንዴት ነው አንድ ሰው ቅዱስ ቁርባን ተቀብሎ ሰይጣን ብቻውን ሲያገኘው እንትን የሚለው? አስቡት፣ የማንን ስጋና ደም እንደተቀበላችሁ አስቡት። እንዴ ክርስቶስን እኮ ነው። እንዴት ነው ሰይጣን ሊፈትናችሁ ወይም ደግሞ ማነው ሰይጣን ሊጠጋችሁ ነው የሚችለው? እንጭራሽ ይቀጠቀጥበታል። ገና ሳያችሁ ከአጠገባችሁ ድራሹ ይጠፋል እንጂ እንዴት ነው እናንተን ሰይጣን የሚያገኛችሁ ብቻችሁ ቆርባችሁ ስትመለሱ? እንደዚህ የሚባል ነገር የለም። ምክንያቱም የሚጠይቅ ትውልድ የለም ማለት ነው። ለምንድን ነው የሰይጣንን ስም የጠራሁት? ምክንያቱም ምግባራችን የእሱን ስለሚመስል ማለት ነው። ስለዚህ ምግባራችን ሲጻፍልን ሁላችንም ወይ ቁጭ ብለን እንሰማለን፣ ወይ መተን ጠይቀን፣ ወይ መተን አንዳንድ ነገሮች እናደርጋለን ማለት ነው። ለዛ ነው እንጂ የሚመጥን ሆኖ ሳይሆን፣ ግን በአሁን ሰዓት ደግሞ ተቋጥሮ ያለ ነገር ይሄ ስለሆነ ማለት ነው። እና የሰው ልጅ ከችግሩ ሊነገረው ይገባል። ለዛ ነው እኔ ወንድሞቻችን ላይ ዝም ብዬ ጥያቄ ነው እንጂ የማቀርበው ለምን ብዬ መከራከር አልችልም። አንድ ሰው መንፈስ የለብኝም ብሎ ማመን ይችላል፣ መብቱ ነው። እኔ ምንም ላደርገው አልችልም። አንድ ሰው ተነስቶ የፈለገው ነገር ማለት ይችላል። አሁን ቅድም ወንድማችን ጋር ለምንድን ነው ማውራት ያቆምኩትኝ? በቃ እሱ ኦልሬዲ እንትን ብሏል። በቃ እኔ የለብኝም ብዬ የማስበው በክርስቶስ ማመን ስለማመን ብቻ ነው አለ። በክርስቶስ ማመን ብቻ ከሰይጣን እንጠበቅ ያደርጋቸዋል ወይ ነው? ክርስቶስን ማመን ማለት ምን ማለት ነው? ተግባር የለውም ወይ? እንዲህ ካለን እኮ የመናፍቃን የሚጠሩትን እኮ እኛ መልሰን እየጠራን ነው። ክርስቶስ የሚለውን ስም ስትጠሩ፣ ክርስቶስ የሚለውን ስም አምላኬ ነው ብላችሁ የምትከተሉት የምንከተለው የምንወደው ከሆነ ክርስቶስን መምሰል እኮ ነው። በቃ አይደለ እንዴ? ቅዱስ ጳውሎስ ምን ብሏል? እኔ ክርስቶስ እንደመሰል እናንተም እኔን ምሰሉ ብሏል ማለት ነው። ገብታችኋል ብላችሁ ክርስቶስን መምሰል ማለት ምን ማለት ነው የሚለውን ብዙዎቻችን በህይወታችን ላይ ተግብረናል ወይ ማለት ነው። ያ ነገር ስንጠይቅ የለም በህይወታችን የለም። የተጣጠቀ ልብስ እየለበስን ራቁታችንን እየወጣን እየደነስን እየጨፈርን እየጠጣን እየሰከርን እየዘሞትን ሰውን እያማን ክፋት እያደረግን በሰው ላይ መተት ድግምት እያደረግን እያሰራን እየሰደብን ካፋችን ክፉ እየወጣ የሰይጣን ማደሪያ አይደለም ደግሞ ሰይጣን በእኔ ላይ የለም ማለት ድፍረቱን እስከየት ነው ያመጣ ነው? ሲጀመርስ የማን ስራ ነው እየሰራንስ ያለ ነው? ይሄ ነው በቃ ችግራችን። የኛ በመጀመሪያውኑ ሰይጣን በእኛ ላይ ማደር እንደሚችል አለማወቃችን ነው ዋነኛው ነገር ማለት ነው። ስለዚህ የሰይጣንን ግብር ከፈጸማችሁ የሰይጣን ማደሪያ ነው የምትሆኑት። ምክንያቱም የእግዚአብሔርን ስራ ስትሰሩ የመንፈስ ቅዱስ ማደሪያ ነው የምትሆኑት። ለዛ ነው ሰይጣን የተጣለው ርኩስ የሆነው ያለ ፈቃድ በሰው ስጋ ላይ ስለሚያድር ነው። የትኛው ቅዱስ መልአክ ነው በሰው ስጋ ላይ የሚያርፈው? በሰው ስጋ ላይ አድሮ ሰውን የሚያሰቃየው የትኛው ቅዱስ መልአክ ነው? የለም። ቅዱስ መልአክ መጥቶ ያግዘናል፣ ይራዳናል እንጂ በእኛ ውስጥ ሆኖ የእኛን አንደበት ቀምቶ አይናገርም። ምክንያቱም እነሱ ቅዱስ ናቸው፣ የሰው ልጅ ያከብራሉ። የሰው ልጅ ክቡር ስጋ ነው። ዲያብሎስ ግን ይሄን ነገር አያደርግም ማለት ነው። ስለዚህ እኛ ጋር በመንፈስ ተይዞ የሚጮህ ሰው ስናይ፣ ጸበል ያለ ሰው ስናይ እነሱ እንደ በሽተኛ ነው የሚቆጠሩት። የሚገርማችሁ ነገር ጸበል ሄዶ የሚጮህ ሰው እንደ በሽተኛ እንትና እኮ አመመው ነው የሚባለው። እና አንድ ነገር ግልጽ ነገራችሁ፣ ታሞ ሳይሆን ተጋልጦለት ነው። እድለኛ ሆኖ እግዚአብሔር ብሎለት ተጋልጦለት ነው። አብዛኞቻችን ስለ ጮህን ይመስለናል መንፈስ ያለብን ነው። ስለ ጮህ አይደለም። ምግባርህ ይናገራል። ምግባራችሁ ይናገራል።
ማንም ልትሆን ትችላለህ። ማንም እዚህ ምድር ላይ ማንም ልትሆን ትችላለህ። ሰባኪም ልትሆን ትችላለህ። መምህር፣ የፈለገ ነገር ልትሆን ትችላለህ። ከሰበከ ካስተማርክ በኋላ የአምልኮት ህይወት ከሌለክ፣ ካልጾምክ፣ ካልጸለይክ፣ ካልሰገድክ፣ ዝቅ ካላክ፣ የእግዚአብሔርን ኃይልና ጉልበት ካለመንክ ዋጋ የለህም። የምትዘራው ዘር ፍሬ አያፈራም። ምክንያቱም የምትዘራው ስራና የምትዘራው ዘር በእግዚአብሔር ወይም ደግሞ በአምልኮት ህይወት እየታገዘ ስላልሆነ ማለት ነው። ለእግዚአብሔር የተመረከከ ጉልበት ስለሌለ በአንተ ቃል በአንተ አንደበት የተነገረው ሁሉ በዚህ ሰምተው በዚህ ነው የሚፈሰው። ለዛ ነው ብዙዎቻችን ወንጌል ሰምተን መቀየር ያቃተን። መቀየር አቅቶናል። በቃ እመኑ። በዚህ ሰዓት እንዴ የማይነገር ወንጌል አለ? ቲክቶክ ላይ እንዳለ ሙሉ ወንጌል አይደል እንዴ? ቲክቶክ ላይ ያለ እንዳለ ትምህርት አይደል እንዴ? ለምንድን ነው ሰው የማይለወጠው? ለምንድን ነው ሰው በአንድ ዘፈን በጣም ብዙ ቻሌንጅ የሚሰራው? በአንድ መዝሙር ብዙ ቻሌንጅ የማይሰራው ለምንድን ነው? ወንጌል ስለማይሰበክ ነው? ቤተክርስቲያን ወንጌል ስለማታስተምር ነው? አይደለም። እንደዚህ የሚባል ነገር የለም። ምንም በቤተክርስቲያን ማሰበብ አይቻልም። ቤተክርስቲያን ፍጹም ኩላዊት የሆነች ንጽሕት የሆነች ቅድስት ቤተክርስቲያናችን ሚስጥሯ ብዙ ነው። ተአምራቷ ብዙ ነው። ስጦታዋ ብዙ ነው። ምክንያቱም ራሷ ክርስቶስ ስለሆነ ማለት ነው። በቤተክርስቲያን ውስጥ ያለው ሚስጥር ገና አልገባንም፣ አልተገለጠልንም ገና ማለት ነው። አባቶች፣ ቅዱሳን አባቶችን በገድላቸው ላይ ተመልከቱ። ምን እንደሚሰሩ ምን እንደሚያደርጉ ተመልከቱ። እስኪ ተመልከቷቸው ምን እንደሚያደርጉ ምን እንደሚሰሩ። ገድል አታነቡም እንዴ? ስንክሳር አይነበብም? የለም። ይህን ነገር አያውቁትም። ግን ወንድማችን እንዳለው የመቃወም መንፈስ በቃ ሁልጊዜ መቃወም። ለምን እኔ ወደዚህ ወደ አምልኮት ህይወት ከመምጣቴ በፊት የመምህር ግርማን፣ የመምህር ተስፋዬን፣ የቀሲስ ሄኖክን፣ የሁለቱም ቄስ ሄኖኮችን፣ የአባ ሳሙኤልን ትምህርት አላዳምጥም። ግን አልጠላቸውም። የሚገርማችሁ ነገር አላቃቸውም ማለት አልፈልግም፣ መስማት አልፈልግም ማለት በቃ ተይዤ ስለነበረ ማለት ነው። ግን አልጠላቸውም። በቃ አልቃወምም፣ ምን አላላቸውም። በቃ እንደ አንድ ቤተክርስቲያን መምህር ነው የምቆጥራቸው። በቃ እነሱም ያስተምራሉ፣ ሌሎችም ያስተምራሉ ብዬ ነው የማስበው እንጂ ሌላ ሰው ስለተቃወመ ወይ ሆል ስላለ ከሌላ ሰው ጋር ብሬ አልቃወምም ምን አለ ማለት ነው። ሲገባልህ ይገባሃል ማለት ነው። ጭንቀት ስትጨነቅ፣ ስትፈተን፣ ብዙ ነገር ሲደርስብህ ይሄ ነገር ምንድን ነው ብለህ አንድ ቀን መመለስ እኮ አይቀርም እኮ። ስለዚህ ዝም ብለን በህብረት እንዲህ በጅምላ መቃወም ሳይሆን ምንድን ነው ብሎ መጠየቅ ከባድ እኮ ነው። አሁን ወንድማችን ቅድሙ እኔ መጠየቅ የምፈልገው ራሱ ባይወጣ አንድ ሰው ጠንቋይ ቤት አሁን ቢሄድ ኦኬ፣ ጠንቋይ ቤት ሄድክ ተመለስክ፣ ስለዚህ ምንም ነገር የለብህም ማለት ነው። ጠንቋይ ቤት ስትሄድ ምንም አይነት መንፈስ አይዘህም ማለት ነው። መንፈስን በምን እንዴት ይናቅ ነው ስታስቡት ማለት ነው። ራሳችንን አናሙኝ፣ ራሳችንን አንሸውድ ማለት ነው። በተለይ በዚህ ዘመን ላይ ሆነን አንሸውድ ራሳችንን። ምግባራችን ይናገራል። የርኩስ መንፈስ ማደሪያ መሆናችን፣ የርኩስ መንፈስ አሽከር መሆናችን ማለት ነው። እላያችን ላይ ቁጭ ብሎ እንደሚጨፍር ምግባራችን፣ ተግባራችን ምስክር ነው ማለት ነው። የመጣንበት መንገድ፣ የተወለድንበት መንገድ፣ የዘር ማንዘራችን የህይወት መሰረት ቼክ ሲደረግ ሲታይ ያን ጊዜ በምን አይነት ህይወት ውስጥ እንዳለን ግልጽ ሆኖ ይታያል ማለት ነው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።